ማድረግ ተፈጥሮን ማየት እፉዬ ሳልገደብ ካንቺ ጋር የነጻነት ጊዜያቶችን ማሳለፍ ፈልጋለሁ ሲርበይ መንገድ ላይ አንዳንድ ነገር በላው ይሄ እፉዬ ለምን መንገድ ላይ ትበያለሽ ቢያምሽስ አይ ግን ያትጨነቂ ምግቡን እኮ ነው ብቻ አይደለም የበላሁት ሌላም ሰው ሲበላው ነበር እና ደግሞ ሌላ ሰው ካልታመመ እኔ ብቻ ምን የተለየ ነገር ኖረኝ ይታመማለሁ እሺ እፉዬ ዋናው አንቺ ደህና መሆንሽ ነው በረፍ በይ እንግዲህ ካልበላሽ ምን ይደረጋል እናንተ ምንም ነገር ይገባዋል እኔ አንተ ስታዝን ካየን ይማዝናለሁ ሰላም ታውናይት ማዛ ደምሌ ነኝ በቅርቡ በአራዳ ሙቪስ ላይ ሳቢ ላይ ምን ድራማ እንጀምራለን ተከታተሉን ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴና እንኳን ደህና መጣችሁልኝ ሐረግ ድራማ እንግዲህ እንደምናስታውሰው ታሪኩን ሳይጠቀልል ድራማው እንዳለቀ ሁላችንም ተከፍተን ነበር ብዙ ታሪኮች ያልተነኩ ታሪኮች አሉ በሚል ሐረግ ድራማ ተቃውሞ ቢገጥመውም ሐረጎች ግን ድራማውን ጨርሰናል ብለው እንግዲህ ምዕራፋቸውን ዘግተው ነበር ነገር ግን አሁን ላይ በጣም ደስ የሚል ነገር ብዙ ኮሜንታተሮች ሐረጎች ይምጡልን ተመልሰው በሚል እንግዲህ ተጽኖ በመፍጠራችን መሰለኝ ኮሜንታተሮች ሐረግ ምዕራፍ 2 ሊጀምርላችሁ ነው እንኳን ደስ አላችሁ በነገራችን ላይ ሐረግ ድራማ ላይ ያሉ ተዋናዮች በጣም ጎበዞች ናቸው እንደ ሐረግም ወደን ያየነው ድራማ የለም በርግጥ የዋዳንም በጣም አሪፍ ነበር ሐረግ ላይ ግን የዋዳን ላይ የሌሉ በጣም ብዙ ተዋናዮች ናቸው ሐረግ ድራማ ላይ ሲጀመር ያሉት እንደውም የዋዳን ድራማ ላይ ተዋናዮች የሉም ብዙም ሰው የለም እዚህኛው ላይ ግን ሐረግ ላይ በጣም ብዙ ሰው ነው የተሳተፈበት በጣም ጎበዞች ናቸው ኤፍራታ እንግዲህ ነው ሳያት ለመጀመሪያ ጊዜ ነው ኤፍዬ ላይ ስትተውን በጣም ጎበዝ ናት እንደ ጀማሪ አይደለችም እንግዲህ ሌላ ፊልም ላይ ካያችኋት እናንተ ኮሜንት ላይ አስቀምጡልኝ እኔ ግን አይቻት አላቅም ለመጀመሪያ ጊዜ ሐረግ ድራማ ላይ ነው ያየዋት እና በጣም ጎበዝ ናት ያፌት በቃ ታውት ያፌት ታውት የድራማው ሁሉ ድምቀት ነው ሲጀመር ማለት ነው በጣም ኮስታራ ቁጡ ነው ብቻ ሁሉንም መስራት የሚችል ሰው ነው እሱ ያለበት ድራማ ሁሉ ይደምቃል ሌላው ደግሞ ሉሊት ናት እንደ ሉሊት ድራማን ሆኖ የሚሰራ ሰው የለም አስመስላ ምናምን ሳይሆን የሆነ በቃ እብድ ሆና መስራ ከሆነ እብድ ትችልበታለች ሆና ነው የምትሰራው ኃይለኛ ከሆነች ኃይለኛ ቀልደኛ ከሆነች በጣም ነው እኔ ሐረግ ላይ የሆነ ተንኮለኛ ናት ግን በጣም ቀበጥ ነበረች በጣም ነው የምንወዳት ያው ተንኮሏ እንዳለ ሆኖ ተንኮሏን ሳይሆን የሆነ ስራው ምናምን አክቷ በጣም ነው የሚያስቀኝ ያው ተንኮሉን እንተውላትና ተንኮሏ ለጉድ ነው ያው መጨረሻ ላይ ሲያሳብዳት ያየነውና ብቻ እዛ ድራማ ላይ በጣም ጎበዞች ናቸው ቤዛ እንግዲህ በጣም ጎበዝ ልጅ ናት አሁንም ደግሞ ኑሐሚን ድራማ ላይ አምራን ሆና እየተወነች ነው በጣም ጎበዝ ናት እኔ ቤዚዬ በጣም ነው የምንወዳቸውና ሁሉም ማለት ይቻላል እዛ ድራማ ላይ በጣም ጎበዞች ናቸው እና ድራማውን ግን አበላሽተውስ ነበር የጨረሱት ማለት ኤፍራታ እንግዲህ ኤፍራታና ናታን ብዙ ጊዜ በደስታ ሲኖሩ አላየናቸውም በጣም የሚዋደዱ ታሪኩ የተወሳሰበ ሆነና የሚዋደዱ ሆነ ከዛ የናታን ወንድም ያገባታል ያፌት ማለት ነው እርጉዝ ነበረች ከናታን ከዛ ያፌት ለምን እንደሞተ ራሱ አናቅም ማለት ያፌት መሞት የሌለበት ሰው ነው የሞተው ስላችሁ
መሞት የለበትም ሳይሆን ሞት ቅጣት አይደለም። በጣም ብዙ ግፍ ነው የሰራው በሰዎች ላይ፣ በሴት እህቶች ላይ። ይህ ሁሉ ያከማቸው ንብረት በሴት ንብረት ነው ማለት ሴቶችን እያገተ ለወንድ እየሸጠ ማለት እየሸጣቸው በቃ አይታችኋል። በጣም ብዙ ነገር ሲያደርግና ቅጣት ይገባው ነበረ። በዛ ላይ ደግሞ የኤፍራታ እህትና ወንድሞች እንዴት እንደተገኙ አይታወቅም። ድንገት በአንድ ላይ ሆነው ነው የተገኙት። ቤዛ ራሱ በጣም ተቀይራ ነበር የሆነ ሰዓት አይደለም ተቀይራ ሌላ ሰው ሆና የዛን ምክንያት ምን እንደተፈጠረ በግልጽ ሳያወሩት ብቻ ቢኒ ምን እንደሆነ ቢኒ ሲጀመር ናታን ሊከደው አይገባም ነበረ። ይከደዋል ግን ከዛስ ምን ሆነ? ማን ገደለው? እና ትንሽ ታሪኩ ዝም ብሎ ጥቅልል ሳይል ዝም ብሎ በቃ አለቀ ብለው እና ሄዱትና በጣም ብዙ ሰው ሀረጎች እንዲመለሱ ሲጠይቁ ያየን ነበረ። እና ደስ በሚል ሁኔታ እንግዲህ ሀረጎች ተመልሰዋል። ነገር ግን ሲመለሱ በሚያሳዝን ሁኔታ ኤፍራታ ሀዘን ላይ ሆና ነው። መቼም ናታን ሞቶ አይሆንም ነው ወይስ መለስ ብለው ድራማውን እየከለሱት ነው? ማለት ድራማው ተፈጸመ ካሉበት ቦታ ላይ ነው የሚጀምሩት ወይስ ደግሞ ገና ናታንና ማን ነው ያፌት እሷን አግቷት ናታን እሱ ጋር ይሄዳል። ቢኒ ከደዋል አይደለ? እሱ ፓርት ላይ ነው እንግዲህ ድራማው የት እንደገባ ያላየነው። ምን ውስጥ እንደገባ አይታወቅም። ድንገት ነጭ በነጭ ለብሰው ተፈጸመ አሉንና ምናልባት እዚህ ጋር ያፌት የሚሞትበት ፓርት ይሆን? ማን እንደሞተባት አናቅም። ኤፉዬ እንግዲህ በምዕራፍ 2ም የኤፍራታ ታሪክ አሳዛኝ እየሆነ ነው። አሁንም አዝናና እንደታየ በሐዘኑና ነው የመጣችውና በምዕራፍ 2 ላይ ግን ኤፍራታ ማዘን አለባት ብዬ አላስብም። ኤፍራታ ቢያንስ እስኪ በአዲስ በሳቅ በደስታ ትምጣ ማለት ተመሳሳይ ታሪኩ ራሱ ነው፣ ቦታውን አይለቅም። ግን የሷ ስቃይ መቼ ነው የሚያበቃው? እና እንግዲህ ገና ድራማው ከመጀመሩ ራሱ የሷ ስቃይ ጀምሯል። ደግሞ ማን ሞቶባት ይሆን? መቼም ናታን አይሆንም። ናታን ከሞተማ ምን ዋጋ አለው? ምኑን ተጫወተችው ብቻዋን ማለት ነው። ናታን ከሞተ ያፌት ከሞተ ምን ትሰራለች እሷ ብቻዋን? ናትና ማን እንደሞተባት አናውቅም። ነገር ግን እንግዲህ በምዕራፍ 2 የኤፍራታ ፎቶ ሲፖስትልን እንደምታዩት የመቃብር ቦታ ላይ ሆና ጥቁር በጥቁር ለብሳ እያለቀሰች ነው የምናያት። የፈለገ ቢሆን ኤፍራታ ለያፌት እንደዚህ ልታለቅስ አትችልም በፍጹም ማለት ነው። ካለቀሰም ናታን ሊያለቅስ ይችላል ወንድሙ ስለሆነ። እንዲሁም ደግሞ እህቱ ካለቀሱ ቤዚና ጽዮን ናቸው እንጂ እሷ በፍጹም እንደዚህ አምርራ ነው እንግዲህ ልቅሷ እንደምታዩት ፊቷ ላይ ያስታውቃል። በጣም የምትወደው ነገር እንደተነጠቀች ነው የሚያሳየው። ማን እንደሞተ አናውቅም፣ ገኒ ወይስ ናታን? ናታን ከሞተ ግን በጣም ከባድ ነው። ናታን ከሞተ የኤፍራታ ታሪክ ሌላ ሊሆን ነው ማለት ነው። ምናልባት ሌላ ሰው በህይወቷ ውስጥ ይመጣል እንደ አዲስ ሌላ አፍቃሪ፣ ብቻ አላውቅም እንዴት እንደሆነ። ነገር ግን በምዕራፍ 2 ሊመጡ ነው። ግን እንዳያበላሹት ሰው ተለምነው ስለመጡ እንዳያበላሹት እየፈራሁኝ ነው። ምክንያቱም ካሁኑ እንግዲህ ኤፍራታ በሐዘን ጥቁር በመልበስ ነው የጀመረችው። ያ ደግሞ የሆነ እኛ ያላወቅነው የተከሰተ ነገር አለ ማለት ነው። ድራማው ሲጀመር አልተጠናቀቀም ነበረ። ድራማውን ቢያጠናቅቁት ያምር ነበር። ድራማው በጣም ቆንጆ ነው። መጨረሻው ግን ትንሽ ታንገጫግጫል ማለት ትንሽ የኤፍራታንና የናታንን የትዳር የፍቅር ጊዜ ትንሽ ማሳየት ነበረባቸው። አብሮነታቸውን ያፌት መቀጣት ነበረበት። ያፌትንም ብዙ ነገር ያደረጉት ሰዎች መታወቅ ነበረባቸው። እንዲሁም ደግሞ የኤፍራታ ቤተሰቦች ሲገኙ መታወቅ ነበረበት። ሉሊት ለምን እንዳበደች መታወቅ ነበረበት። ቢኒ ለምን እንደሞተ ራሱ ቢኒ ማን ገደለው፣ እንዴት ሞተ የሚሉ ነገሮች ትንሽ ወሰብሰብ ብለዋል። እነሱ ምንም እንትን ግልጽ ሳይሆኑ ዝም ብለው ሸፈንፈን ተደርጎ ነው ድራማው የተጠቀለለውና እንደዛ መሆኑ ነው እንጂ ቆንጆ ነው አስተላለቁ። ግን ለምን እንደዛ እንዳደረጉት ለምን እንዳጣደፉት ማለት ነው ድራማውን። እና እንግዲህ በምዕራፍ 2 ሊመጡላችሁ ነው። እንኳን ደስ አላችሁ። ብዙዎቻችሁ በጣም ስለምትወዷቸው ነው ካራክተሮቹን አሉ በጣም ብዙ ፊልም ላይ እንግዲህ ሁሉም እየሰሩ ነው። ኤፉዬም አዲስ አሁን ሳቢላ የሚል
ኑር ቻናል ይሆን አላውቅም። በጣም ትልቅ ቻናል ነው፣ ሲኒማ ነው። ቆይ እስኪ ስሙን ካየሁት እለጥፍላችኋለሁ። እዛ ላይ እንግዲህ የበፊቶቹ የያፌት ጋርድ የነበረው አግቷት የነበረው ሰውዬ በድጋሚ ከያፌት ጋር ታግታ እየሰራች ነው። የእንግዳ ድራማ ላይ ደግሞ የንኑ ወንድም መኩ ማለት ነው፣ መኩም ያለበት ድራማ እየሰሩ ነው። የሚያምር ይመስላል ገና ሲጀመር። ያፌት 2 ቦታ እየሰራ ነው እና በተለያየ ቦታ መጥተዋል። በእርግጥ እንግዳ ላይ ደግሞ ድምቀት ሆነዋል። ብታዩዋቸው እንዴት ደስ እንደሚሉ። እንግዳ እንግዲህ በጣም ተወዳጅ ሆኗል፣ መጨረሻውን ካላበላሹት ማለት ነው። እና የኔ ተወዳጆች እንግዲህ እንኳን ደስ አላችሁ ለማለት ነው የመጣሁት። በቀጣይ እንግዲህ በምዕራፍ 2 እስከምንገናኝ ሁላችሁንም እወዳችኋለሁ። ቸር ቆዩልኝ።